በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የክርስቶስ ቤተሰቦች በውጭም ሀገራት በአገር ቤትም ያላችሁ ክርስቲያኖች ወገኖቼ ሁሉ እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የኃያሉ አምላካችን ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ለዘለዓለሙ የተመሰገነ ይሁን። መልካም። ካለፈው ቁጥር 2 ትምህርታችን የቀጠለው ቁጥር 3 ትምህርት ደግሞ የሚሆነውና የመጨረሻው ክፍል ነው። ርዕሱ እግዚአብሔርን በመቅደሱ አመስግኑት በሚለው በነቢየ እግዚአብሔር ቅዱስ ዳዊት የመዝሙር ቅኔ ነው። መዝሙር 150 ቁጥር 1 ላይ በተጻፈው ማለት ነው። ከቆምንበት ነው የምንቀጥለው። ቁጥር 2ን ካቆምንበት ማለት ነው። መዝሙረ ዳዊት ምዕራፍ 46 በቅንፍ 47 ከቁጥር 6 እስከ 7 እንዲህ ይላል። ዘምሩ ለአምላካችንም ዘምሩ፣ ዘምሩ ለንጉሳችን ዘምሩ። እግዚአብሔር ለምድር ሁሉ ንጉሥ ነውና በማስተዋል ዘምሩ ነው ያለው። መዝሙር እንኳን ስንዘምር ዝም ብሎ በልማድ ሳይሆን ዘማሪያንም መዝሙሩንም የምትቀበሉት ሕዝበ ክርስቲያን በማስተዋል ወደ ጽርሐ አርያም መንበረ ጸባዖት እግዚአብሔርን ከሆነ የሚያመሰግነው እግዚአብሔርን እያየ ነው። የድንግል ማርያምን ነገር ከሆነ መከራዋንና ችግሯን ያሳለፈችውን ብሎም የእናትነቷን ፍቅር በማሰብ በማስተዋል ነው የምንዘምረው። ስለ ቅዱሳን መላእክት ከሆነ ለአገልግሎት የሚፋጠኑ ሕዝበ ክርስቲያኖችን የሰው ልጆችን እንዴት እንደሚጠብቁ እያሰብን ነው የምናመሰግነው። እግዚአብሔር የሰጣቸው ጸጋ አለና እግዚአብሔርንም ስናመሰግን እንዲሁ በጽርሐ አርያም ያለውን የዓለማት ሁሉ ፈጣሪ የሰማይም የምድሩን ባለቤት ክርስቶስን በማሰብ ነው የምናመሰግነው። ይሄ ነው መታወቅ ያለበት። መዝሙረ ዳዊት 137 በቅንፍ 138 ቁጥር 1 ላይ እንዲህ ይላል። እስቲ እንስማው። አቤቱ በፍጹም ልቤ አመሰግንሃለሁ፣ የአፌን ነገር ሰምተኸኛልና በመላእክት ፊት እዘምርልሃለሁ ነው ያለው። ስናመሰግን እግዚአብሔር ፊት መሆኑን እናስተውል። ስናመሰግን እርሱን ሌትና ቀን የሚያመሰግኑትን ቅዱሳን መላእክት ፊት መሆኑን መላእክት እንዳሉ እያወቀን እናመስግን፣ እንዘምር። ሰንበት ተማሪዎችን በማስተዋል እግዚአብሔርን አመስግኑ እያልኩ አሳስባችኋለሁ። ዝማሬን ስንዘምር በማን ፊት ቆመን እንደሆነ ግልጥ አድርጎ ያስተምረናልና በማስተዋል እንዘምር። ብዙዎች እግዚአብሔርን በመቅደሱ ሆነው ማመስገን ሲገባቸው በየመሸታ ቤቱ የሚያቀነቅኑና እንቅልፍ እስኪያጡ ድረስ ሌቱ የሚነጋባቸው ወገኖቻችን ጊዜ ሳትሰጡ ፈጥናችሁ በንስሐ ተመለሱ። አስቀድመን ከቅዱስ ወንጌል እንደሰማነው መጥምቀ መለኮት ቅዱስ ዮሐንስ አንገቱ የተቆረጠው በዘፈን ምክንያት መሆኑን መዘንጋት የለብንም። አብላጫውን ማለት እንችላለን። ትውልዱ ሁሉ በዘፈን ፍቅር የተጠመዱ ይመስላል። ዘፋኝ መሆን፣ ዘፋኞችን መከተል የመጥምቀ መለኮት ቅዱስ ዮሐንስን አንገት ካስቆረጡት ከሄሮድያዳና ከዘፋኟ ልጇ ጋር በምንድን ነው የምንለያየው? እንዲህ የሚያደርጉ ሰዎች በምን ይለያሉ? ምንም ልዩነት የላቸውም። ይህች ኃላፊ ዓለም በሯ ዝሙት ሲሆን ቁልፏ ደግሞ ዘፋኝነት ነው። ማናቸው ናቸው በዚህ በር ያልተዘጋባቸው? ማናቸው ናቸው በዚህ ዘፈን ፍቅር ቁልፍ ያልተቆለፈባቸው? አገር ቤት ይቁጠራቸው። ይሄንን ነው የምንለው። ከሥጋ ሥራዎች አንዱ ዘፋኝነት እንደሆነ ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች የላከላቸውን መልእክት በቂ የሆነ ምስክር ነው። ገላትያ ምዕራፍ 16 5 ላይ ከቁጥር 16 እስከ 21 እንዲህ ይላል። በመንፈስ ተመላለሱ
የሥጋንም ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በእርሳቸው ይቃወማሉ። ስለዚህ እርስ በእርሳቸው ስለሚቃወሙ የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም ሲል ነው ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ መልእክቱን ለገላትያ ሰዎች የጻፈላቸው። ሊቀ ሐዋርያት ቅዱስ ጴጥሮስም አንደኛ ጴጥሮስ ምዕራፍ 4 ቁጥር 3 ላይ እንዲህ አለ፣ የአሕዛብን ፈቃድ ያደረጋችሁበት በመዳራትና በሥጋ ምኞትም በስካርም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና ያለው። ዘፋኝነቱ ይበቃል። እስካሁን ጨፍረናል። እግዚአብሔር ለንስሐ ጊዜ ሰጥቶናል። ብዙዎች እየተመለሱ ነው። አሁንም ያላችሁ ወገኖቼ ተመለሱ። ይሄ ነው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 13 እስከ 14 ላይ ደግሞ እንዲህ ይላል፣ በቀን ሲዘፍኑ እንደ ተድላ ይቆጥሩታል። ነውረኞችና ርኩሳን ሆነው ከእናንተ ጋር ሲጋበዙ በፍቅር ግብዣ ይዘፍናሉ። ምንዝር የሞላባቸው ኃጢአትንም የማይተዉ ዓይኖች አሏቸው። የማይጸኑትን ነፍሳት ያታልላሉ። መመኘትን የለመደ ልብ አላቸው። የተረገሙ ናቸው ነው ያለው። ስለዚህ አልተመረቅንም፣ አልተመረቃችሁም፣ ተመለሱ። ዘፋኞች የተረገሙ ናቸው ይላል የእግዚአብሔር ቃል። ይህችን ዓለም በዘፈናቸው የሚያቀነቅኑ ወገኖቻችን የግጥም አመራረጣቸው በራሱ አስገራሚ ነው። ለምሳሌ ዳሌዋን አይና እመለከትና ጡቷንም አይና እመለከትና አፍርስ አፍርስ ያለኝ አለኝ ያን ሁሉ ዝምድና ይላል። ከዘመድህም ጋር ከወገንህም ጋር ከቅርብ ዘመድህም ጋር ተኛ እያለን ነው። መልእክቱ ይሄ ነው፣ ሌላ አይደለም። ሌላው ደግሞ እንስራሽን አድርጎ ቢፈጥረኝ ምን ነበር ከጀርባሽ ቢያውለኝ ይላል። ይህ ደግሞ እጅግ አስገራሚ ሰው ነው። ድምቢ ለድምቢ እያለ የሚያቀነቅነው ወንድሜን ማለት ነው። ከዚህ ሴት ጀርባ ለመሆን ብሎ እግዚአብሔር እሱን ሸክላ አድርጎ መፍጠር ነበረበት። ሸክላ መሆን የሚወድ ትውልድ አላስተዋሉም። የግጥም መድብሉ በራሱ መልእክቱ ይዘገንናል። ይሄ ነው። አሁንም ዘፈኑ ሁሉ ሆንሽብኝ የቤት ሥራ ሆኗል። በዚህ ምክንያት በቤት በእልፍኝ የሚጸለየውን ጸሎት ትተውታል ማለት ነው። በሚያስገርም ሁኔታ ሴቶች ለወንዶች የቤት ሥራ ሆነውባቸዋል። ወንዶች ለሴቶች የቤት ሥራ ሆነውባቸዋል። ጨለምተኝነት ከዚህ በላይ ከየት ይምጣ? ከየትስ ሊመጣ ይችላል? እውነቱን እንነጋገር። እውነተኛ ፍቅር ቢሆን መልካም ነበር። ግን የሐሰትና የውሸት ፍቅር ላይ ነው ወንዱ ለሴቷ የቤት ሥራ የሆነበት ምክንያት፣ ሴቷ ለወንዱ የቤት ሥራ የሆነችበት ምክንያት በሐሰት ፍቅር ነው። ሌላው ለወጣቱ ትውልድ ብርቱ የቤት ሥራ የሆነበት ደግሞ የተለያዩ ጫቶችን እንደ ፍየል በመጎርደም ጊዜያቸውን በከቱ የሚያቃጥሉ የተደበላለቀ የወይን ጠጆችን በመጠጣት በሥጋ ሕይወታቸውም በመንፈሳዊ ጉዟቸውም በነፍሳቸውም የከሰሩ ጥቂቶች አይደሉም። ለእንደዚህ መሰል ሰዎች ቅዱስ ጳውሎስ መልእክት አለው። ወደ ቆላስይስ ሰዎች ምዕራፍ 3 ቁጥር 15-17 እንዲህ ይላል፣ በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይብዛ፣ የምታመሰግኑም ሁኑ፣ የእግዚአብሔር ቃል በሙላት ይኖርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ
እግዚአብሔር አብን በእርሱ እንዳመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ነው ያለው። ዘፋኝነቱንና ከንቱን ነገር ጥላችሁ እግዚአብሔርን ደግሞ በቤተ መቅደስ ተገኝታችሁ አመስግኑ። እግዚአብሔርን በመቅደሱ አመስግኑ ነው የትምህርታችንም ርዕስ። ያዕቆብ መልእክት ምዕራፍ 5 ቁጥር 13 ላይ ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር አለን እንጂ ይዝፈን አላለንም። ስለዚህ ተመለሱ። ለዘፋኞች ብርቱ ማሳሰቢያ አለኝ። ዘፋኞችን በተመለከተ የምሰጠውን ሐሳብ ቃላት እንዳይገድፍ በቃሌ ሳይሆን በጽሑፍ የተቀመጠውን በማንበብ እዘልቀዋለሁ። አንደኛ፣ ዘፋኞች ከሁሉ አስቀድመው እግዚአብሔርን መፍራትና ማክበር ይኖርባቸዋል። ይኸውም ወደ ሮሜ ሰዎች ምዕራፍ 13 ቁጥር 7 ላይ ክብር ለሚገባው ክብርን ስጡ በማለት ያስተማረውን ትምህርት መሰረት በማድረግ ነው ምስክሬን እንደ እግዚአብሔር ቅዱስ ፈቃድ እንደ ቤተሰብ የምለግሳቸው። ዘፋኝነት በዓለም ዘንድ ከተመለከትነው የሥጋውያን ጥበብ ነው። ስለዚህም የሰማዩን መንፈሳዊ ጥበብ ከጊዜያዊው ዓለም ጥበብ ጋር አትቀላቅሉት። በምትዘፍኗቸው ዘፈኖች ውስጥ የእግዚአብሔርን ስም፣ የእመቤታችን ቅድስት ድንግል ማርያምን ስም እየቀላቀላችሁ ለግጥማችሁ እንዲደመጥላችሁ አታድርጉ። ይህን ክፉ ተግባር በመፈጸማችሁ በበረከት ፋንታ እርግማንን እንደምትቀበሉ አስቀድሜ ላረጋግጥላችሁ እወዳለሁ። ዘፈኑን ከዘፈናችሁት በኋላ በየመሸታ ቤቱ በየመጠጥ ቤቱ ስንት ኃጢአት በሚከናወንበት ስፍራ መሰማቱ አይቀሬ ነው። ይህ ከሆነ ደግሞ ከአስርቱ ትእዛዛት ሁለተኛው ሕግ በኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ የተጻፈውን የእግዚአብሔርን ቃል የአምላክህን ስም በከንቱ አትጥራ፣ የእግዚአብሔርን ስም የአምላክህን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና የሚለውን አምላካዊ ሕግ ትተላለፋላችሁ። በዚህም አምላካዊ ሕግና ትእዛዝ በጥንቃቄ ይመላለሱ ዘንድ ለሚመለከታቸው ሁሉ የሚያነቃቃውን መልእክት በአክብሮትና በትህትና ለማስተላለፍ ተገደድኩ፣ እገደዳለሁም። ይህን መልእክት አልሰማም የሚሉና በጥፋት ላይ ጥፋትን የሚጨምሩ ከሆነ አስጨናቂ መከራና ቅጣት ይመጣባቸዋል። ትንቢተ ሕዝቅኤል ምዕራፍ 43 ቁጥር 8 ላይ በእኔና በእነርሱ መካከል ግንብ ብቻ ነበረ፣ በሰሩትም ርኩሰት ቅዱስ ስሜን አረከሱ፣ ስለዚህ በቁጣዬ አጠፋኋቸው እንዳለ መቅሰፍትን ያወርድባችኋልና ልትጠነቀቁ ሁሉም ትውልድ ሊጠነቀቅ ይገባዋል። ሁለተኛው ማሳሰቢያ ደግሞ አንዳንድ ዘፋኞች እድሜያቸውን ሙሉ ሲዘፍኑ ኖረው ሲታክታቸው ሃይማኖታቸውን ይቀይሩና ወደ ሌሎች ቤተ እምነት ይሄዳሉ። ድርጊታቸው እጅግ የሚገርም ነው። እነዚህ ወገኖቻችን ዘፈንን በሚዘፍኑበት ጊዜ ሃይማኖታቸው የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነበሩ። ነገር ግን ሲበቃቸው ደግሞ ወደ ሌላ ቤተ እምነት ይመለሱና ዘፈን መዝፈን እርግፍ አድርገው ለመተውም ይሞክራሉ። በተለይ በተለያዩ ሚዲያ የመገናኛ ብዙሃን ጋዜጠኞች ኢንተርቪው ሲያደርጉላቸው በምን ምክንያት ዘፈን መዝፈኑን አቆምክ ወይም አቆምሽ ተብለው ሲጠየቁ እስካሁኗ ሰዓት ድረስ የሄድኩበት መንገድ ትክክል አልነበረም፣ አሁን ግን ወደ ነፍሴ እረኛ ወደ ጌታዬ ተመልሻለሁ በማለት መልስ ይሰጣሉ። እረ ለመሆኑ ቅድስት ቤተ ክርስቲያናችንም ሆነች ሃይማኖታችን ኦርቶዶክስ ተዋሕዶ ዘፈንን በአዋጅ ተናግራ ፈቃድ በመስጠት እንዲዘፍኑ ያስተማረችበት ጊዜ ነበርን? አላስተዋሉም እንጂ ለፈጸሙት ነገር ሁሉ ቅድስት ቤተ ክርስቲያንን ተጠያቂ ለማድረግ ታልሞ ሆነ ተብሎ የተቀመረ ቀመር ነው የሚያስመስልባቸው። ይህን ድርጊት ፈጻሚዎች ዘመናቸውን ሙሉ ለሰሩት ኃጢአት ይቅርታ ያገኙ ዘንድ
በንስሐ የሚመለሱበትን ቀን አመዛዝኖ ልዑል እግዚአብሔር በቸርነቱና በምሕረቱ ብዛት ስለታገሳቸው ነው በቅድስት ቤተ ክርስቲያናችን ዘንድ ዘፈን መስፈን የተፈቀደ የመሰላቸው። አሁንም 11ኛው ሰዓት ላይ ብትሆኑም ፈጥናችሁ ከዚህ እኩይ ተግባር በመራቅ ከእግዚአብሔር ጋር እርቀ ሰላም ፍጠሩ። ዘፋኞች ይልቁንም በንስሐ ተመልሰው በቅዱስ ቃሉ መቀደስ ሲገባቸው ቀደም ባጠፉት ጥፋት ላይ ተጨማሪ ስህተት መፈጸም አግባብነት አለውን? የአበው ብሂል ይህን እውነት ያጠናክረዋል። እንኳን ዘንቦብሽ ድሮም ጤዛነሽ እንዲል። ስለዚህም የተጓዛችሁበት መንገድ ፈጽሞ የተሳሳተ መሆኑን ተገንዝባችሁ ወደ ነፍሳችሁ እረኛ ወደ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከልቡናችሁ በመጸጸት ወደ እውነተኛው ጎዳና ትመለሱ ዘንድ ቅድስት ቤተ ክርስቲያናችንን ጥሪዋን በእግዚአብሔር ስም ታሰማለች፣ ታስተላልፍላችኋለችም። አስተውሉ። ሶስተኛውና የመጨረሻው ማሳሰቢያ በእኛው ቅድስት ቤተ ክርስቲያናችን ውስጥ ባሉ ወይም ላሉ የሰርክ ትምህርት አውደ ምሕረት ላይ ቆመው መልእክት ማስተላለፍ ማለት የተለያየ ክብርን የሚያጎናጽፍ ተግባር በመሆኑ ሊያከናውናቸው ስለሚገባቸው ተግባራት ጥብቅ ማሳሰቢያ ይኖረኛል። መንፈሳዊያት ወይም መንፈሳውያን ዘማሪያን መምህራኑ ከማስተማራቸው በፊትም ይህንኑ የዕለት ስብከት ከተፈጸመም በኋላ ቢሆን ለሕዝበ ክርስቲያን ልታስተዋውቋቸው በምትፈልጉ ጊዜ አሁን ደግሞ አንድ ድምፃዊ ወይም አንድ ድምፃዊት ስላለች በቀጥታ ወደዚህኛው እንሄዳለን ይሉናል። በእርግጥም እንዲህ ሲሉ የሚደመጡ ወገኖቻችን ሁላቸውም ሳይሆኑ አንዳንድ ወገኖቻችን ብቻ እንዳሉ አገር ቤት ይቁጠራቸው። ዳግመኛ አንድ ድምፃዊት ነች በሚል አውደ ምሕረት ላይ የምታራምዱትን ነገር በአስቸኳይ አቁሙ። አጥብቄ ለመግለጥ የምፈልገው እንዲህ ሲሉ ከአውደ ምሕረቱ ላይ ለሕዝበ ክርስቲያኑ የሚያስተዋውቁ ፕሮግራም መሪዎች ካሉ ከድርጊታቸው ፈጥነው ሊታረሙ ይገባቸዋል። ከዚሁ ጋር ሳላወሳው የማላልፈው ነገር አንዳንድ ዘማሪያን ለገበያ፣ ለንግድ፣ ለትርፍ እስኪመስልባቸው ድረስ ሙገሳን፣ ታይታን፣ ዝናን፣ ታዋቂነትን ለማትረፍ ተብሎ በጾምና በጸሎት ያልታሸ በመንፈስ ቅዱስ የማይመራ ዝማሬ አይባል ወይንም ዘፈን የግጥሙ ስንኝ በውስጡ የቋጠረው መልእክት የማይመስጥ ልቦናን የማይሰብር ከመሆኑም በተጨማሪ ለያሬዳዊ ዜማ መበረዝ በር የሚከፍት ድርጊት ነውና እንዲህ የሚያደርጉ ወገኖችን ለይቶ ለማወቅ የአውደ ምሕረት ፕሮግራም መሪዎች ቀድሞ የሰዎችን ማንነት መርምሮ የመለየት ኃላፊነት ስላለባችሁ ከመቼውም ቀን በበለጠ በጥንቃቄ ታገለግሉ ዘንድ በአንዲት ቅድስት ቤተ ክርስቲያን ስም በድጋሚ በትህትና አሳስባችኋለሁ። ስለ እውነተኛ መልእክቱ የእግዚአብሔር ስም የተመሰገነ ይሁን። አሜን። እግዚአብሔርን በመቅደሱ አመስግኑት። መዝሙረ ዳዊት ምዕራፍ 150 ቁጥር 1 ያስተማረን የመከረን ኤልሻዳይ ሁሉን የሚችል አምላክ ልዑል እግዚአብሔር ለስም አጠራሩ ክብርና ምስጋና ለዘላለሙ ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።